ሃይ ጋይስ እንዴት ናችሁ? ናርዶስ ዮናስ እባላለሁኝ የኢኮስታ ተማሪ ነኝ። እስቲ ዛሬ ኢኮስታ መዋል ምን እንደሚመስል አብረን እናያለን። እንደምታዩት በጠዋት ነበረ የተነሳሁትኝ። ግቢያችን በጣም ሰፊ ነው። ሶ ኤክሰርሳይዝ ማድረግ የምትወዱ ከሆነ የኛ ግቢ በጣም ኮንቪኒየንት ነው ለእናንተ የሚሆነው ማለት ነው። እኔ ደግሞ ስፖርት መስራት በጣም እወዳለሁኝ። ሶ በጠዋት ተነስቼ ስትሬች ካደረግኩኝ በኋላ ሁሌ እሮጣለሁኝ ማለት ነው ጠዋት ጠዋት እና ሞቲቬት የሚያደርገኝ ይሄ ፀሐይ ነው። ባይደዌ ጠዋት ጠዋት የምትወጣው ፀሐይ በጣም ነው የምታምረው ለመሮጥ። በቃ ግቢያችን ውስጥ ሻወር አለ እና ሙቅና ቀዝቃዛ እናንተ ፕሬፈር እንደምታደርጉት መውሰድ ትችላላችሁ። ከዛ ወደ ካፌ ነው የሄድኩትኝ። ቶሎ ቁርስ በላሁኝ። ትንሽ አርፍጄ ነበር የዚህን ቀን። ከዛ ከጓደኞቼ ጋር ቁርስ በላሁኝ እና ወደ ክላስ ገባው። ክላሳችን እንደምታዩት ነው። በጣም ነው የሚያምረው። ፈርስት ክላሳችን ሳይኮሎጂ ነበረ። እንደን ሳይኮሎጂያችንን ተማርን እና ድጋሚ ወደ ካፌ ሄድኩኝ እና ፌቨራይት ፓርት ኦፍ ደ ዴያችን ካፌ የምንሄድበት ሰዓት ነው ሁሌም። ዛሬ ደግሞ በጣም ለየት ያለ የኢኮስታን ስፔሻል ምግብ ነበር ልንበላ ሄደን የነበረው እና ዊ ወር ሶ ኤክሳይትድ እና የኢኮስታን ስፔሻል ምግብ የማያውቀው ሰው አለ ብዬ አላስብም። እሱን ለመብላት ሄድን ማለት ነው። አሳ ነው ያው ሁላችሁም እንደምታውቁ አሳ ሲባል ኢኮስታ ነው የሚመጣባችሁ ሁሌም አይ ነው። እና ፌሎ ነበረን። ከዛ በኋላ ፌሎ ሄድን፣ ወርሺፕ አረግን፣ ጸለየን። ከዛ ወደ ዶርም ተመለስኩኝ። እንደመሸና ከአባቴ ጋር ማውራት ጀመርኩ። እዛ ቴራስ ላይ ወጣሁኝና ማጥናት ጀመርኩኝ ማለት ነው። ውሏችን ይሄንን ይመስል ነበረ። አብራችሁኝ ስለነበራችሁ አመሰግናለሁ። ባይ